ወደ ምዕራቡ የሀገራችን ክፍል ነው ዛሬ የምንወስዳችሁ ወደ ወለጋ ከዛም በስተምስራቅ ወደምትገኘው ነቀምት። የዛሬው ጉዳያችን ከዚሁ ከነቀምት በ12 ኪሎ ሜትር ላይ የምትገኘው ወረዳ ነች። ወረዳዋ ዲጋ ትባላለች። የትራንስፖርት የኤሌክትሪክ ተመሳሳይ ችግሮች ገና ያልተቀረፉላት አነስተኛ ከተማ ናት ዲጋ። ዲጋ ውስጥ በምሽት ለመዝናናት አመቺ ሁኔታ የለም። ጀንበር ዘቅዘቅ ካለች አብዛኛው ነዋሪ ምሽቱን ቤቱ ለማሳለፍ የተገደደ ይመስላል። ሁሉም ጨለም ሲል በሩን እየዘጋ ኩራዙን ወይም ሻማውን ለኩሶ ይቀመጣል። ግርግርና ሁካታ ሌሎች መሸታ ቤቶችን መብራት ባለመኖሩ እንቅስቃሴ የላቸውም። በአካባቢው እንደ ልማድ ቡና የሚፈላው ማታ ነው። ነዋሪው ቡና እየጠጣ የጨለማውን ሰዓት ይገፋዋል። ከዚያም ሌሊቱን በእንቅልፍ ያሳልፋል። የዲጋ ወረዳ ፖሊስ አባላትም እንደ አካባቢው ነዋሪነታቸው ልማዱን ይጋሩታል። ካለፈው ዳር ወዲህ በወረዳ ውስጥ የሚፈጸሙ የወንጀል ድርጊቶች ቁጥር ጨምሮ በመታየቱ የአካባቢው ህብረተሰብ ስለ ወንጀሉ ጎጂነት ያለው ግንዛቤ ከፍ እንዲልና በወንጀል መከላከሉ ተግባር ላይ ከፖሊስ ጋር እንዲቆም በየቤተ ክርስቲያኑ፣ በየመስጊዱ፣ በየትምህርት ቤቱና ቀበሌ ሄዶ ማስተማር ጀምረው ነበረም። ፖሊሶቹ በወረዳው የሚከሰቱት በአብዛኛው ግድያ፣ የመግደል ሙከራና የጠለፋ ወንጀሎች ናቸው። የካቲት 24 ዓርብ ዕለት የወረዳው ፖሊሶች ዘውትር እንደሚያደርጉት ከተሰማሩበት ተመልሰው በጽሕፈት ቤታቸው የሥራ ውሏቸውን ግምገማ በማድረግ የሌሊት ጥበቃ ተረኞችን መድበው ወደ የቤታቸው ሄዱም። ተረኛው መኮንንና ሌሎች አባላት ምሽቱን ምንም አይነት ሪፖርት አልመዘገቡም። አካባቢው ሰላም ሰፍኖበት ነበር ያመሸው። ልክ 4 ሰዓት ላይ ግን ጣቢያውን የእሪታ ድምፅ የሚያሰሙ ሰዎች ከበቡት። ተረኛ አባላቱ ጩኸቱን በማስቆም የተፈጠረውን ችግር ለማወቅ የሚጮሁትን ሰዎች በማረጋጋት ሁኔታውን ጠየቁም። ጅራታ ቀበሌ ከሚገኘው ቤታችን የመጣነው በራፋችን ላይ አስክሬን ተጥሏል አሉ አንደኛው ሰውዬ እያለቀሱም። የማን አስክሬን? ማን የጣለው? ተረኛው መኮንን ጠየቀ። ማን እንደሆነ እንጃ። 2 ሰዎች አስክሬን ይዘው መጥተው ጥለው ሲሄዱ ጮኸን ብንከተላቸው ሮጠው አመለጡን። እነማን እንደሆኑ አላወቅናቸውም አሉ ሌላው ሰውዬ። ተረኛው ፖሊሱ በተጨማሪ ጩኸቱን የሰሙ የፖሊስ አባላትም ከየቤታቸው መጥተው ጣቢያው ያለውን ግርግርና የተሰማውን ሪፖርት ከሰሙ በኋላ ወዲያውኑ ሪፖርት አድራጊዎቹን በመያዝ ወደ ተባለው ስፍራ በእግር ጉዞ ጀመሩም። 1 ሰዓት ተኩል ተጉዘው ጅራታ ቀበሌ አስክሬኑ ተጥሏል የተባለበት ቦታ ደረሱም። አስክሬኑ በተጣለበት አካባቢም ጩኸት በርክቷል። ሕፃናቱ፣ ሴቶቹ፣ አዛውንቶቹ፣ ጎረምሶቹ ብቻ ሁሉም አስክሬኑን ከበው ይጮኻሉ። የአካባቢው ታጣቂዎችን በስፍራው ደርሰው ማንም አስክሬኑን እንዳይነካው ይጠባበቁ ነበረም። ፖሊሶቹ በመምጣታቸው ተደስተው ኩራዝ ያለው ኩራዙን፣ ባትሪ ያለው ባትሪውን በማብራት ለፖሊሶቹ ሥራ አጋዥነታቸውን አሳዩም። አስክሬኑ የሴት ልጅ መሆኑን በለበሰችው ቀሚሷ በሰውነቷ ቅርጽ ወዲያውኑ ለይተው አወቁም። በተለይም ጡቶቿ ገና በማጎጥጎጥ ላይ ነበሩም። ልብሷ በመቀደዱ ፊት ለፊት ጎብ ብለው ይታያሉ። ይህች ልጅ ማን ነች? አስክሬኑንስ በመጀመሪያ ያየው ማን ነው? እነዚህ ጥያቄዎች መልስ የሚያስፈልጋቸው የመርማሪዎቹ ጥያቄዎች ናቸው። መጀመሪያ ሁኔታውን አይተው የጮሁት አስክሬኑ በራፋቸው የተገኘው ቤተሰቦች መሆናቸውንና ሟች ልጅም የዚሁ ቤተሰብ አባል የሆነው ግለሰብ ስታገባ የባሏ ሚዜ እንደነበረ ተናገሩ። የቤቱ ባለቤት ሰዓቱ ከሌሊቱ 8 ሰዓት በመሆኑ ጨለማውም ለሥራ አመቺ አልሆነላቸውም። ለፖሊሶቹ ተጨማሪ ጥያቄዎችን ጠይቆ ሁኔታውን ለመረዳት አልተቻለም። ምንም ነገር አጣርቶ ለማየትም አልተቻለም። በኩራዝ አነስተኛ ብርሃን ተገቢውን ማስረጃ ለማሰባሰብ ባለመቻላቸው ከአካባቢው ታጣቂዎች ጋር አስክሬኑን ሲጠብቁና አንዳንድ ከወንጀሉ አፈጻጸም ጋር ይገኛል ብለው የገመቱትን ጥያቄዎች በቃል እየጠየቁ እዚያው አደሩ።
በነጋታው የካቲት 25 ቀን ጠዋት ሁለቱ ፖሊሶች ከአካባቢው ሰዎች ጋር በመተባበር አስክሬኗን ይዘው ወደ ፖሊስ ጣቢያ ተመለሱ። ሌሎቹ ደግሞ ሌሊት በጥያቄና መልስ ያገኙትን መረጃ በይበልጥ ለማጠናከር ሟቿ ማነች? ሚዜዋ የተባለውስ ማን ነው? እንዴትስ አስክሬኗ እሱ ደጅ ሊገኝ ቻለ? ባሏስ? የሚሉትን ጥያቄዎች ማጣራት ጀመሩ። የሞተችው ሴት በግምት 17 ዓመት ዕድሜ ያላት ወጣት መሆኗንና ስሟ ደበሌ ጊንዳን መባሉን ከሌላ አካባቢ መምጣቷንና እዚያው አካባቢ ከሚኖር ግለሰብ ጋር ትዳር መስርታ ከቅርብ ጊዜ ወዲህ አብረው ይኖሩ እንደነበረ የሚጠቁም ማስረጃ ፖሊሶቹ አገኙም። የልጅቷ የባሏ ሚዜ የተባለውን ባሏንና የባሏን ወንድም በጥርጣሬ በመያዝ ለተጨማሪ ጥያቄ ወደ ፖሊስ ጣቢያ እንዲመጡ ተደረገም። አስክሬኗን ይዘው ከአካባቢው ታጣቂዎች ጋር የሄዱት ፖሊሶች ጣቢያ እንደደረሱ በጣቢያው ኃላፊ አማካኝነት አስቸኳይ ስብሰባ ከተደረገ በኋላ የሥራ ክፍፍልም ተሰጥቷቸው አስክሬኑን ወደ ነቀምት ሆስፒታል የሚወስዱ አባሎች ተመደቡ። መኪና ስለሌለ አሁንም ረጅሙን መንገድ አስክሬኑን ተሸክመው መጓዝ ጀመሩ። የአርጆን መለያን እና የቤላን ተራራ ቁልቁለት ወርደው ሶርጋ ሲደርሱ ረጅም መንገድ በመሆኑ ከፍተኛ ድካም ተሰምቷቸው ነበረም። በጉዞው ላይ አብረው የነበሩ ሰዎች ከመድከማቸው የተነሳ ሌሊት ይሰማ የነበረው ለቅሶ አልነበረም። በዝምታ ነቀምት ሆስፒታል ደረሱ። በሆስፒታሉ ካርድ ማውጫ፣ አስክሬን ማስመርመሪያ ገንዘብ፣ ለዶክተሩ መመርመሪያ የእጅ ጓንት ገዝቶ ማቅረቡ የፖሊስ ዕዳ ሆነም። ለጊዜው ከፖሊሶቹ ኪስ ተዋጥቶ ጓንቱ ተገዛ። ቀሪውንም ገንዘብ የምርመራውን መልስ ለመውሰድ ስንመጣ እንከፍላለን በማለት ከሆስፒታሉ ሰራተኞች ጋር ተደራድረው ምርመራው ቀጠለም። ዶክተሩ ወደ አስክሬኑ አጎንብሰው በደም የተጨማለቀውን ቀሚስ ከአንገቷ እስከ እምብርቷ ድረስ በመቀስ ቀደዱትና ስራቸውን ጀመሩ። ከትንሽ ደቂቃዎች በኋላ ምርመራቸውን ጨረሱ። ውጪ ቆመው የሚጠባበቁት ፖሊሶች ምርመራው ሲጠናቀቅ በመጡበት ሁኔታ ለመመለስ አስክሬኑን ተረከቡ። አብረዋቸው የመጡት የአካባቢው ሰዎች እንደነሱ ሆስፒታል ደጅ አልነበሩም። ከተማው ወደሚገኝ መጠጥ ቤትና ምግብ ቤት ጎራ ብለዋል። ፖሊሶቹ አስክሬኑን የት እንደሚወስዱት ለማን እንደሚሰጡት ግራ ተጋቡ። ባሏ የተባለው ግለሰብ ልጅቷ ትውልዷ ሳሰጋ ወረዳ ደንጋላ ጎንኬ ቀበሌ መሆኑንና ወደ ቤተሰቦቿ መሄድ እንደማይቻልና የሱ ቤተሰቦች ሊቀብሩለት እንደማይችሉ አረጋገጠም። በሆስፒታሉ በራፍ ላይ ከጥቂት ነዋሪዎች ጋር ተሰብስበው መከሩ። የት ትቀበር፣ ያገባኛል የሚል ዘመድ አልተገኘም። ይህም ሌላው የፖሊስ ኃላፊነት ሆነ። ከትንሽ ጊዜ ውይይት በኋላ እዚያው ነቀምት ከተማ ከሚገኝ ቤተክርስቲያን ሥርዓተ ቀብሯን ለመፈጸም ተስማሙ። ቀብሩን ለማስፈጸም ፖሊሶች አብረዋቸው የመጡትን ሰዎች በከተማው ከሚገኙ መጠጥ ቤቶች ፈላለጉና ተጋግዘው ወደ ዳርጌ አቦ ቤተክርስቲያን አመሩ። ቀኑ 10 ሰዓት ሲሆን የሟች ደበሌ ጊንዳ የቀብር ሥነ ሥርዓት ወዳጅ አዝማድ የሚያውቋት ባልንጀሮች በሌሉበት ተፈጸመ። ቀጣዩ የፖሊስ የምርመራ ሥራ በስፋት ቀጠለ። ሁለቱ መርማሪዎችና የጣቢያው ኃላፊ የሟቿን ገዳይ ለማወቅ ጥረት ጀመሩ። አንደኛው መርማሪ ለሚዜው የመጀመሪያውን ጥያቄ አቀረበ። ሟችን ካወቅካት ስንት ጊዜ ሆነ? እንዴትስ ተዋወቃችሁ? ወጣቱ ተጠርጣሪ ፈጥኖ አልመለሰም። ጥያቄውን እንደገና መርማሪው ደገመ። እንዴት አወቅካት? አለው ቆጣ ባለ ድምፅ። ለባሏ ሚዜ ነበርኩኝ። እንዴት? ዓለሙን ከትውልድ ቦታ አምጥቷት ጎረቤታችንም ስለሆነ ሚዜ እንደሆን ጠየቀኝ። በዚህ የተነሳ አወቅኳት። አምጥቷት ስትል እንዴት? ማለቴ ጠልፏት ነው ያገባት። መቼ ነው የተጋቡት? ለስንት ጊዜ አብረው ቆዩ? ከጥር 25 እስከ የካቲት 12 ድረስ አብረው ነበሩ። ከዚያማ ተጣልታ ወጣች። በአጭር ጊዜ ምን አጣላቸው? እኔ እንጃ። ስለ አሟሟታ የምታውቀው አለ? እኔ ምንም አላውቅም።
አስክሬኗ ብቻ በራፋችን ላይ ተጥሎ አየሁኝ። ጥለው የሮጡት 2 ሰዎች ናቸው። እነማን እንደሆኑ አላወቅኩም። እናንተ ደጃፍ ላይ እንዴት ሊጣል ቻለ? ማን ይጥለዋል ብለህ ትገምታለህ? ተጠርጣሪው ሚዜ እኔ ማን እንደሆነ አላውቅም፣ ብቻ እግዚአብሔር ይወቀው። ካንተ ወይም ከቤተሰቦች ጋር የተጣላ ሰው አለ? ኧረ የለም። ከሟች ባል ጋር ጸብ ነበረ እንዴ? ኧረ አልነበረኝም። ይህን ወንጀል ባለቤቷ ይፈጽማል ብለህ ትጠራጠራለህ? በጭራሽ። እሱ እኮ በጣም ይወዳታል። የሟቿ የባሏ ሚዜ እንደመሆን ሳትቀራረቡ አትቀርም። እንዲያው ስለ ኑሮዋ የነገረች ነገር አለ? አንገቱን አቀረቀረና ትንሽ ደቂቃ አስቦ ቀና አለ። አዎን አለ። ምንድነው እስቲ ያጫውተን አለው መርማሪው። ብቻ አይስማሙም ነበር። ከማን ጋር? ከዓለሙ ከባሏ ጋር ነዋ። ሲጣሉ ወደ እኔ ትመጣለች፣ አስታርቃለሁ። በዚህ በአጭር ቀን ውስጥ የመረረ ጸብ ተጣልተው ነበረ? አዎ። እሷ አትወደውም። ለምን? እኔ እንጃ፣ ብቻ ለመውደዷን ደጋግማ ነግራኛለች። መርማሪው ፊቱ የተቀመጠውን የልጅቷን ሚዜ አይኑን እየተመለከተ ባሏን እንደማትወደው ከነገረች ምክንያቱን አብራ ሳትገልጽላት ቀርምና ለምን አትነግረንም? በዝርዝር የነገረችኝ ነገር የለም። ተጣልታ ትመጣለች፣ አስታርቃታለሁ። ከዚህ ሌላ አላውቅም። ዓለሙ ደበሌ የሞተችለት የት ነበረ? አስክሬኗን አይታችሁ ስትጮውስ ሰምቶ አልመጣም? የአካባቢያችን ሰው ሁሉ ሲመጣ እሱና ወንድሙን አላየውም። ከዚህ ሌላ የምትነግረን ነገር አለ? ኧረ የለም። ወደ ማረፊያ ቤት መልሰው አለ መርማሪው ለአንደኛው ፖሊስ። ዓለሙ የሟቹ አባል ነው። መጀመሪያ ለውይይት የጋበዘው መርማሪ ገና ወደ ቢሮ ሲያመጣው የድንጋጤ መልክ አየበት። ተረጋግቶ ከተቀመጠ በኋላ ለመሆኑ መቼ ነው ያገባሃት? የአካባቢ ልጅ ነች ወይስ ከየት አመጣሃት? በማለት ጥያቄውን ጀመረም። ፊቱ ላይ ይታይ የነበረውን የድንጋጤ ሁኔታ መለስ ብሎለታል። ፈጥኖ ነው መልስ የሰጠው። ከምትኖርበት ሳሲጋ ወረዳ ደንጋል ጎንኬ ቀበሌ ከአባቷ ቤት ነው ያመጣዋት። ለ3 ሳምንታት አብራ ይኖራለች። ሕጋዊ ጋብቻ ፈጽማችኋል? ያለፍያት ነው። እንዴት? አባቷ አቶ ጊንዶ ቤት ለ6 ወራት በሰራተኝነት ከተቀመጥኩ በኋላ ይዣት ወደምኖርበት ጅራታ ቀበሌ መጣው። እሷ በጠለፋው ፈቃደኛ ነበረች። እንጃ ብቻ አግብቻታለሁ። እንዴት ሞተች? እንዴት አውቃለሁ? እሷ የሞተች ቀን የት ነበርክ? እዚያው ሰፈራችን ነበርኩ። እሷ ሳብራክ ነበረች? አልነበረችም። የት ሄዳ ነው? የምትኖሩት አብራችሁ አይደለም? ተጣልታኝ ሄዳለች። መቼ ነው ሄደችው? የትስ ነው የምትሄደው? የካቲት 17 ነው ከቤታችን የጠፋችው። አታውቅ? አልፈለካትም? አላወቅኩም። ፈልጊያትም አላገኘኋትም። በምን ነበር የተጣላችሁት? እሷ ናት እየተነሳች የምትሄደው። ምንም አላደረኳትም። ገና ሙሽራ ነች። ብቻ አልተስማማዋትም። ለምን? እኔ እንጃ። የአካባቢው ሰዎች ሲጫጫው ምን ተፈጠረ ብለህ ከቤት ለምን አልወጣህም? አልወጣውም። ከወንድሜ ጋር ጨዋታ ይዘን ነበር። ከየትኛው ወንድም ጋር? ከወልፉና ደበሌ ጋር። ምን ነበር የምትጫወቱት? አለው መርማሪው ፈጠን ብሎ። አልመለሰለትም። ደግሞ ጠየቀው። ምንም አለና ቀረቀረም። መርማሪው ዓለሙ የለበሰውን ሸሚዝ ኮሌታ ጫፍና ጃኬት ላይ ድንገት የደም ነጠብጣብ ተመለከተም። ወዲያው ከእርሱ ጋር የሚያደርገውን ቃለ መጠይቅ አቋረጠና ወደ ማረፊያ ቤት እንዲመለስ አደረገው። ከሁለቱ መርማሪዎችና ከጣቢያው ኃላፊ ጋር ለመወያየት ፈለገና ወደ ቢሮአቸው ሄደ። ከሟቿ ባልና ከሚዜዋ ጋር ያደረገውን ጥያቄና መልስ ገለጸላቸው። የሁሉም የትኩረት አቅጣጫ በሟች ባልና ወንድም ላይ ሆነና እንደገና በጋራ ለመጠየቅ ተስማሙ። ውልፉና የተባለውን የባሏን ወንድም በቅድሚያ እንዲጠራ አደረጉም። አንደኛው መርማሪ ለመሆኑ ይችን ልጅ ማን የገደላት ይመስላል? መቼም ላንተም የወንድም ሚስት ናትና ገዳይዋ ታውቆ ለሕግ እንዲቀርብ ትፈልጋለህ። እስኪ የምትጠረጥረው ካለ ሲለው ሰውየው ጥያቄውን ሲሰማ የቁጣ ፊት ታየበት። እኔ ማንንም አይመስለኝም፣ እግዚአብሔር እውነቱን ያውጣው ብሎ ዝም አለም። ለመሆኑ አንተ የዛለት ምሽት ልጅቷ ተገደለች ሲባል የት ነበርክ? ከወንድሜ ጋር ቤት ውስጥ ጩኸት ሰምታችሁ ለምን አልወጣችሁም? አልሰማንም።
ከሚዜው ጋር ጎረቤት አይደላችሁም እንዴ? ነን። የወንድም ሚስት ከወንድም ጋር ለምን ነበር የምትጣላው? እንጃ ትንሽ ቀን ብቻ ከዚያ መጣላት ጀመሩ። ከዛ ጠፋች። ጠፍታ የት ሄደች? ነቀምት ከተማ 09 ቀበሌ ወይዘሮ ምትክ የሚባሉ ሴት ቤት ሄዳ ነበር ሲባል ሰምቻለሁ። ታዲያ ሄዳችሁ አላመጣችኋትም? ሞክረን ነበር አልተሳካም። እንዴት? እሷ እምቢ አለች። ከዚያማ እኛ ወደ ቤታችን ተመለስን። መቼ ነበር ሄዳችሁት? የሞተሽ ቀን። በስንት ሰዓት ነበር ወደ ነቀምት ሄዳችሁት? መቼ የተመለሳችሁት? የዚያኑ ቀን ማታ መጣን። እሷ ሞታ ሚዜዋ ደጅ አስክሬን ተገኘ ተብሎ እኛም ተያዝን። ገድላችሁ የጣላችኋት እናንተ ናችሁ ይባላል። ሁኔታውን ብትነግረን ሲል ሌላው መርማሪ ጣልቃ ገብቶ ጠየቀው። እኛን ለካናትም ብሎ አንገቱን ደፋም። ፖሊሶቹ የሰውየውን አይን መስመር ወደ ፈለጉት ነገር እየወሰዳቸው መሆኑን ተረዱና በልጊዜ አታጥፋ፣ ካልናንተ ወንጀሉን የፈጸመ የለም፣ ይልቅስ ንገረን አሉት። አልተናገረም። እሱ እዚያው ቢሮ እያለ የሟችን ባል ዓለሙን አንደኛው መርማሪ ይዞት መጣ። ዓለሙ ይበልጥ ተደናግጧል። ገና እንደተቀመጠ ወንድም በዝርዝር ነግሮናልና የልጅቷ ገዳዮች እናንተ ናችሁ፣ ይሄ ጃኬትና ሸሚዝ ላይ ያለው ደም የሷ ነው አሉት የጣቢያው ኃላፊ። ዓለሙ አንዴ ወደ ወንድሙ ቀጥሎ ፖሊሶቹን በየተራ ተመለከተና አይኑን ባቋጠረም። ጊዜ አላጠፋም። ራሱን ነቀነቀና ቀረቀረም። ቀና በልና ስለ ድርጊቱ ንገረን አለው መርማሪው። እሺ አለና በረጅሙ ተነፈሰ። እኔና ልጅቷ አባቷ ቤት ተቀጥሬ ስሰራ ወደድኳት። 6 ወር እነሱ ጋር ቆይቻለሁ። ከዚያ ጠለፊያት መጣው። ሕጓን ክብረ ንጽሕናዋን ለመክሰስ አልቻልኩም። ጠላችኝ። ሁልጊዜ ወደ ሚዜ ቤት እየጠፋች ትሄዳለች። ስሜን ታጠፋለች። ሚዜንም ልታገባ ትችላለች ብዬ ተናደድኩ። ነቀምት ከተማ ጠፍታ ሄደች። ከወንድሜ ጋር ፍለጋ ሄደን አገኘናትና ይዘናት ወደ ደጋ ጅራት ቀበሌ ጉዞ ጀመርን። ጎትዋይ ወረዳ ዱኔ ካኔ ቀበሌ ገበሬ ማህበር ውስጥ እንደደረስን ወደ ዲንሳ ጫካ ከመንገድ በግራ በኩል ወደሚገኘው ሰፈር ገባን። ዳርቻ ላይ ስንደርስ አንድ ትልቅ እንጨት አገኘን። ተጋግዘን 2 እጆቿን ወደ ኋላ ዙረን በሐረግ አሰርናት። አፏንና አይኗን በለበሰችው ነጠላ አፍነናት ሄድን። ይሄ እንግዲህ በግምት ከቀኑ 11 ሰዓት ከ30 ደቂቃ ይሆን ነበር። ከዚያ 45 ደቂቃ መንገድ ተጉዘን ቤታችን ገባን። ከምሽቱ 2 ሰዓት ሲሆን ስለት ያለው ቢላዋ ይዘን ሄድን። እዚያው እንደደረስን አንገቷ ላይ ወቅተን ገደልናት። ከዚያም አስክሬኗን ከታሰረበት ፈተን ለ2 ተሸክመን መጣንና ሚዜ በር ላይ ጣልነው በማለት ድርጊቱን በዝርዝር ገለጠ። ወንድምየውም አብሮ ማድረጋቸውን አመነም። አስክሬኗን ሚዜው በር ላይ የጣሉበት ምክንያት ከሟቿ ጋር ግንኙነት አለው ብለው ይጠረጥር ስለነበረ እሱ በገዳይነት እንዲጠየቅ ሆን ብለው ያደረጉትን መሆኑንም አስረዳም። የሙሽራዋ ገዳዮች ዝርዝር ታሪኩን ለመርማሪዎች እንዲህ ካብራሩ በኋላ የወረዳው ፖሊስ አባላት አዛዥና መርማሪዎች ይህንን የነፍስ ግድያ ምርመራ ለማጣራት ከፍተኛ ጥረት አደረጉ። ምርመራውን ማጠናከው ለዲግዳ ወረዳ ፍርድ ቤት ላኩት። ፍርድ ቤቱም የጫጉላ ጊዜዋን ያልጨረሰችውን ሙሽሪትን የገደሉትን 2 ወንድማማቾች በዕድሜ ልክ እንዲቀጡ ወስኖባቸዋል።